ምላሽ የሚሰጥ ነገር በህዝቡ ከሰው ጋር ትክክለኛ እንዲተባበር የሚያደርግ ነገር ይዘን ብንመጣ መልካም ነው። እኔ ግን እስካየሁት ድረስ ማለት ነው የሆነ በመካከላቸው ጥቅም ነበረ። ያ ጥቅም ተቋረጠ። ማን ያቋረጠው? እንግዲህ ከጥቅሙ ዋናው ባለቤት የሚመነጨው ሀጂ ነው። ከሀጂ ዘንድ የሆነ ነገር የሚወጣ የለም። ስለዚህ በሰበብ በአስባብ እየተደረገ ሀጂን መወንጀል ነው። ስለዚህ ይሄንን እኔ አልቀበለውም። ሌላው ደግሞ ሀቢባ ቤት ሰላም ከሳለች። ሰላም ወረቀቷን ሀቢባ ምን አለች? አስተርጉሜ ስመለከተው ሰላም ወረቀት የላክሹ የሰላም ክስ ነው እንጂ ያንቺ አይደለም። ሀውካም እንዴት ነው ሰው ሚዲያ ላይ ከሶ ግን ክስ ወረቀት ማስረጃ ሳይሰጣት እንዴት ሀቢባስ እስካሁን ቪዲዮ ሳትሰራ ቀረች? ሰው የላትም ማለት ነው፣ አላከችላትም። ሊና ዝም ብላኛ ላይ የተጫወተችብን ነው። ሄዳ ፍርድ ቤት ህጓን አልጠየቀችም። እኛን ነው እዚህ የምታጨናንቀን። የሰላምን ነው እንጂ ያላት ሀቢባ የሊና የላትም። እና ሀቢባ ምን አለቻት? እንዴት ነው ያንቺን ወረቀት ሳላይ ቪዲዮ እኮ መስራት አልችልም ትልኪልኛል? አዎ ብዬ ልክልሻለሁ። ተኝ በቃ እንዴ ይህንም ያክል ስንት 16,000 17,000 20,000 ቁጭ ብሎ ያየው ቪዲዮ ወረቀት የለህም። ፍርድ ቤት ሄደ የከሰስከው ነገር የለም። ሚዲያው ስለተገኘ ብቻ መጥቼ እንደፈለግኩ እናገራለሁ። ይሄ ትክክል አይደለም። እና ሲበሉ ይጣፍጣል፣ አንድ ላይ ሲበሉት ይጣፍጣል፣ ሲጣሉ ደግሞ መራራ እንሁን አይደለም። ችግር አለ፣ ችግር አለ። እዛው ችግራችሁን በውስጥ ፍቱት። ገብቷል? እዚህ ጋር ግን መምጣት ከሌለበት አታምጡት። በቃ እኛንም አትረብሹን። ማለት በዚህ አይነት ጉዳይ የተጎዱ እኮ ብዙ ሰዎች አሉ። አሁን ይሄንን ሲያዩ እኮ የእውነት ስሜታቸው በጣም የሚረበሽ ብዙ ሰዎች አሉ እኮ። ገብቶሃል? የሚያለቅሱ ሰዎች፣ የሞቱ ሰዎች ቤተሰብ ያላቸው እኮ ሊኖሩ ይችላሉ። እዚህ ውስጥ ብዙ ሰው እኮ አለን፣ በጣም በተለያየ ስሜት ውስጥ ሆነ የምናዳምጣችሁ። ስለዚህ ፕሊዝ አንድ ነገር ይዛችሁ ስትመጡ የራሳችሁን ጥቅም ብቻ አይደለም፣ ህዝብ ሰምቶ ከዛኛውም ደግሞ እንደሚሰማ ማሰብ አለባችሁ። አሁን ሊና ይዛ ስትመጣ ሀቢባ ቤት እሷን ብቻ እንደምንሰማት አድርጋ ነበር የምታስበው። ኖ ሀጂም ደግሞ በህይወት አለ፣ እንሰማለን ሀጂንም። ስለዚህ ከሁለት ወገን እንደሚሰማ እያሰባችሁ ፍርድ ይዛችሁ ስትመጡ፣ በተረፈ ትክክለኛውን እግዚአብሔር አምላክ ያውጣልን። ይሄም ልጅ ደግሞ ልጅ አለው፣ የ13 ዓመት ልጅ አለው። ነገ እንግዲህ ቲኔጀር ነው፣ ታዳጊ ነው። እናቱን አጥቷል። እዚህ ጋር አስበው፣ እናቱን በተሳቀቀ ሁኔታ አጥቷል። እንደገና አባቱንም ለምን ይጣ? ሌባም ቢሆን እኮ ምንም ቢሆን አባት ነው አይደል እንዴ? ቤተሰብ ነው። ስለዚህ ለምን ይሄ ልጅ ያጣል? ሁለቱንም ለምን አጥቶ ይኖራል? ለህፃኑስ ማን ነው የሚያስብለት? እዛ ጋር አንድ ዳቦ ገዝቶ የሚሰጠው ሰው እኮ የለም። ነገ እኮ ይሄ ልጅ ወደ ጎዳና ነው የሚወድቀው። ገብቶሃል አይደለ? ወንድ ልጅ ስለሆነ መበደል አለበት። ወንድ ልጅ ስለሆነ ድምፁ ስለማያወጣ ስለማይናገር አልቅሶ ስለማያስረዳ ህፃኑ ልጅ እዛ ጋር መጎዳት አለበት? ለምን? እናቱን አጥቷል። አባቱን ደግሞ ማጣት የለበትም። በቃ ፍርድ ጥያቄ ካላቸው ፍርድ ቤት ይሂዱና ይጠይቁ። እኛም ደግሞ ከፍርድ ቤት ጎን እንቆማለን። ማንኛውም ፍርድ የሚሰጠው ጋር አብረን የኢትዮጵያ ህዝብ፣ በአውሮፓ ያለን፣ በአሜሪካ ያለን፣ በአረብ ሀገር ያለን ኢትዮጵያውያን ከፍርድ ቤት ጋራ ነው የምንቆመው። በቃ ስለዚህ እኔ እዚህ ጋር ሀጂንም ጎበዝ አልልም፣ ሊናንም ጎበዝ አልልም። ሀቁን ግን አውጡ። በቃ ካልሆነ ደግሞ ይሄን ጉዳይ ዝጉትና ሁላችንም ወደ የስራችን እንበተን ለማለት ነው። ስለዚህ እዛ ጋር ያሉት ህፃናቶች ይታሰቡ። እንደገና ደግሞ እኔ በጣም ወንድምየው ደግሞ ትላንትና እዮዳ ቤት ገብቶ ጌታ ምስክሬ እንዴት እንዳሳዘነኝ ምንም በማያውቀው ጉዳይ እስሩን ጨርሶ ወጥቶ አሁንም በቃ ሰላማዊ ኑሬን እኖራለሁ ብሎ ሲያስብ አስበው ሌላ ያልጠበቀው ነገር ውስጥ ነው የከተቱት። ስለዚህ በቃ የአንዱ ጣጣ ሌላውንም ይዞ ስለሚሄድ ፕሊስ እንተባበራቸው እነዚህም ቤተሰቦች ለማለት ነው። በቃ ይሄንን ለማለት ነው። ቤክዬ ሰብለ ቴንክ ዩ ሰብለ። አሁን ሰው ማስገባት ጀምራለሁ። ሀጂም ስላለ ችግር የለውም መልስ ራሱ ይሰጥበታል። እና ሰብለ ግን ልንገራችሁ፣ ስትገቡ ሰውን በስድብ ማሸማቀቅ መንቆር ምናምን አይቻልም። እሺ ትገባላችሁ፣ ሀሳብ የሚያስማማችሁን ማያስማማችሁን ሀሳብ ተነጋግራችሁ በሀሳብ ልዩነት ተማምናችሁ ኦኬ ይሄ ነው ተባብላችሁ ቸው ቼልሲ። በነገራችን ላይ ሁሉም አቢባም እህቴም ሁሉም ይህን ገስት ሲዘጋ እንረሳሳለን።
እና አስገባችኋለሁ። ቲጂ ቀጥይ እባክሽን ስለቆየሽ። እኔ መሰልኩኝ ቆይታለች ከአንቺ አንድ ስቴፕ ሁለቴ ወጣ ነው። ሀሳብሽን አጠር አድርገሽ። ቤኪዬ በጣም አመሰግናለሁ ስላስገባኸኝ። ትላንትና ነው ብዙውን የሰማሁትና ሀጅም በነበረበት ልጅቷን ባለችበት ሁለት ጆሮ ስላለን የተለያየ ነገር ልንመሰክርም የተለያየ ነገር ልናንጸባርቅም አይገባም። የሰማነውን ነገር ግን በቃ አጠር አድርገን አንድ ሰው ወንጀል ተፈጽሞብኛል እንዲህ ተደርጌያለሁ ሲል ወንጀል ያልፈጸመ አካል ከሆነ እኔ ወንጀል ካልፈጸምኩ ቤኪክ ብከሰኝ ሰው ቤት ሄደ ብከሰኝ ምንም ነገር ካላረኩብህ በስርዓቱ ቪዲዮ ከፍቼ እከሌ ቲጂ ማለት እኔ ነኝ ቤኪ ምንም አላደረኩትም ብዬ የመናገር መብትም ራይትም አለ። ሀጂ ይህ ሁሉ ወንጀሎች ስለገባ ነው የምጠይቀው፣ ይቅርታ ይህ ሁሉ ወንጀሎች ተደረገብኝ ስትል አንድ አካል በፊት ለፊት እራሱን ያላጸዳበት መንገድ ለምንድን ነው? ከበደ ጋር ቶሎሳም ጋር አየለም ጋር እየገቡ አተካሮ መፍጠሩ ለምን አስፈለገ? ክስ ተከሷል አልተከሰሰም ለሚለው ሁለቱም አካሎች ከሰናል እያሉ ሀብታብ አድርጉ ሰውን እያራገብኝም እቃ ተዘረፍኩኝም ያለው አካል ተጎዳውም ያለው አካል ከስሻለሁ ብለው ትላንትና የነበርኩበት ቤት ማስረጃ አላዩም ያንዱን አካል ለሚለው የክስ ወረቀት እልካለሁ ብላለች። እሱም አሁን ቅድም ሲናገር መጀመሪያ ሲገባ ከሰማችሁት ሲናገር ምን ብሏል? ምንድነው የወደቀ ምሳር እንጨት ይበዛበታል፣ አንዱ ሰው ስለከሰሰኝ ሌላውም ሰው ተነሳብኝ ብሏል። ስለዚህ ወንጀል ሰርቶ ሳምበዲ እንደከሰሰው እየነገረን ክስ እንዳለበት እየነገረን ተጨማሪ ክስ መጣብኝ እንጂ ክስማ ኦልሬዲ አለብኝ ብሎ እኮ እዚሁ አንተው ጋር ቤኪ ጋር ራሱ አምኗል። ለምንድን ነው እንደዚህ የምንቀባባው? ኔት የከሰሰችው ገና ሞል ነምበር እንኳን አልተሰጠውም ከይቅርታ ጋር ለማለት ነው። ምክንያቱም ሞል ነምበር ካልተሰጠው ይሄ ክስ የተከሰሰው ወይ ትናንት ነው ወይ ዛሬ ነው ማለት ነው። ሪያሊቲውን ነው የምነግርሽ። እኔ በስርዓት ነው የደወልኩት የምፈለግ ከሆነ ብዬ እንጂ በሌላ ነገር አለም። ጨርሽ፣ ይቅርታ ስላቋረጥኩሽ። ምንም ችግር የለም ሀጂዬ። ምንድነው ልጅቷ ያለችውን ሰምተናል፣ እሱም ያለውን ሰምተናል። እኔ እህትየው ራሱ እንዲያለች ከእህቱ ጋር ሰጣ ገባ ተነጋገሩ የሚባለውን ነገር እኔ አልቀበለው። እኔና ቤኪ በጣም ብንጣላ ወንድሜ ሆኖ በጣም ብንጣላና ጥቀርሻ ቢኖርብኝ ልወነጅል እችላለሁ ቤኪ። ያንን የነሱ የውስጥ ጸባቸውን ራሳቸው ይፍቱ። እዚህ ሚዲያ ጋር ደግሞ ለምን መጣች እህታችን ለተባለው እኔ እናንተ አንድ አይደለን። ሶሉሽን አገኛለሁ ብላ እሷ ሪሊፍ አገኛለሁ ብላ ካለች ሻቨ ራይት። እኛ ለምን መጣሽ ብለን ማስገደድ አንችልም። በምትሄድበት መንገድ ሁሉ ሄደች፣ አልተሳካላትም። ሶ ሺ ካን ከም ሂር ሪሊፍ አገኛለሁ። እሷን ሆነን እኮ አይደለም፣ በእሷ ጫማ እኮ እኛ የለንም። እሷ ተበርምራም ሳይኮሎጂ አማካሪም አማክሮኝ አሁን ሳገግም ነው የመጣሁት ነው ያለችው። የድሯን ሊንዳ ሰውን ነው የመጣሁት ነው ያለችው። ስለዚህ ለምን መጣች ብለንም ልንወግራት አንችልም። ሪሊፍ አገኛለሁ እዚህ ጋር መምጣቴ ካለች ካስገኘላት that's okay for her። እኛ ደግሞ መተን አለመስማት ደግሞ መብታችን ነው እኮ በቃ። እነዚህ ሰዎች ብዙ ሰው ቲክቶክ ይዘጋ የከሌንትን ይዘጋ ሲል ነበር አይደለ ቅድም። እኛ ለምን መጣ? እኔ አሁን እስካሁን ለምን ተቀመጥኩኝ? ቤኪ ጋር የሚነገረው ነገር ሚዛን አለው ብዬ ነው። ሚዛን ካልደፋልኝ እኮ ሌላ ቦታ መሄድ እችላለሁ። ይህ ሁሉ ሰዓት ማቃጠል የለብኝም። ይሄ ይዘጋ አይዘጋ ለምን መጡ አልመጡ የሚባል ፕሪንሲፕልም መነጋገር የለብንም። ግን ሁሉንም ነገር ማስቆም ሀጂ ይችላል። ከሳሾቹን ትክክለኛ ሀቀኛ ሰው ከሆነ ከቤኪም ጋር ከካርሎስ ጋር ከሌም ጋር መነጋገር የለበትም። ከም ቱ ዘ ሎ በቃ በሎ በህግ ጠይቃችሁኛል አይመለከት። ቲክቶክ ላይ ጭራሽ አትምጣ። በቃ አለመምጣት መብት ነው። ትክክለኛ ህግ የያዘው ወረቀት የያዘው ነገር ካለ ዋይ በየቤቱ መግባት አንተ እሷ ኦኬ ተጎድቻለሁ ብላ ነው በየቤቱ አንድ ቤት ነው የገባችው።
እውነት እንናገር ከተባለ እኛ ነን እየገባን የምናራግብላችሁ እንጂ እሱ የገባችሁ አንድና አንድ ቤት። እሺ ቲጂዬ ለአማን ንስጣት። ቴንኪዩ በጣም እናመሰግናለን። ክበሪልን ቤኪ። ያመሰግናለሁ ስላስገባኸኝ። እውነቱም ውሸቱም እነሱ ጋር ነው ያለው። ገባ? አሁን እሷ እዚህ ጋር የተደረገችውን ነገር ይዛ መታ ስለቀረበች ሴት ናት። በሴትነቷ ለምን እንደዚህ ትደረጋለች ብለን እንላለን፣ እንጮሃለን። ፍትህ ለሴት ልጅ እንላለን። ሴት ልጅ ትመታ የሚል ህግ የለም። አሁን የመጣችበትን መንገድ አናውቀው። ለምን አሁን ሆነ? የዛሬ 7 ወር የተደረገ ነገር አሁን ለምን መጣ? ይሄም የኛ ጥያቄ ነው። እዛ ጋር መጣች። ለምን መጣ ስትባል አይ አሁን ለምን መጣች ስትባል አይ እህቶቼን እገላለሁ ብሎ በእህቶቼ ስለሚያስፈራራኝ ይህንን ነገር ይዤው አልወጣም ብዬ ነው። አሁን ግን ከዚህ ከሄደ የፈለገ ነገር ይምጣ ብዬ ነው። እስከሞት ድረስ መጠበቅ የለብኝም። ከሞትኩም ልሙት ብዬ ነው የመጣሁት ነው ያለችው። እንደዛ ብላ ስትል ደግሞ እቺ ተደብድባለች። ላይክ ልክ እንደ ቀነኔ እንውሰደው። ቀነኔ ድምጿ ታፍኖ ነበረ። መጨረሻ ላይ ከሞተች በኋላ ጓደኞቿ ጋርም ችግር አለ። ከሞተች በኋላ ነው ፎቶዋ ይፋ የወጣው። እንዲሆና ነበር ተብሎ። አሁን እኔ ለዚችም ልጅ ጓደኞች ጥያቄ አለኝ። የት ነበሩ እስካሁን ድረስ? የሚያገናኛቸው የሆነ ቼን አለ። ያ ቼን ግን ስሙ፣ ማርያምን ስሙ፣ በደንብ ስሙ። ይህ ቼን something wrong የሆነ ነገር አለ ሲያረግ ያላቸው ነገር እየተካሰሰ አንዱን በአንዱ እየተካሰሰ ነው የሚወጣው። የሚወጣ ስለሆነ እኛ እዚህ ጋር ቀድመን ያንን ነገር መምታት አለብን ነው። አሁንም እዚህ ጋር የምነግርህ ነገር ስለ ልጅቷ ስለተደበደበችው ልጅ I'm with her። መደብደብ የለባትም። የልጅ እናት ናት። ብዙ ነገር ኃላፊነት አላት። ልጅ ማሳደግ እፈልጋለሁ አለች። አሁን ማሰብ ያለብን እኛ ጋር በዛም ሳይድ ላለው ልጅ ነው፣ በዚህ ሳይድም ላለው ልጆች ነው። የአሁኑ ልጆች ከቴክኖሎጂ ጋር በጣም ክሎዝድ ናቸው። ሁሉንም ነገር ያያሉ። ትምህርት ቤትም በጓደኞቻቸው አማካኝነት ያወራል፣ እናውቀዋለን። አሁን የኛ ጥያቄ እዚህ ጋር ምንድነው? የተነካካችሁበት ነገር አለ? አዎ አለ። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። የሆነ ነገር አግኝተዋል፣ ሲካፈል እንደዛ ከሆነ መምጣት የለባትም ነው እያልሽን ነው። በዚህ ምክንያት ልጅቷን አሁን እኔ ልጅቷ ጋር አሁንም መደብደብ የለባትም። ስምንት ወር ቆይታለች። በ8 ወሩ ከ7 ወር 8 ወር ነው የተባለው ቆይታለች። እስካሁን የት ነበረች? ያ የኛ ጥያቄ ነው። ቪዲዮ ይከፈት ሲባል አሁን ያ ነገር የለም ፊቷ ላይ ተባለ። በዛ ሰዓት በወቅቱ በሰዓቱ ሁሉም አባትም ጓደኞችን እዚህ ጋር ያሉት ጠቅላላ ቼና አላቸው። እኛን እየመጡ ለምን አጀንዳ ይሰጡናል ነው። እኛም ለልጆቻችን ልጆች ያዩታል ይሄንን ቪዲዮ። ነገ ምንድነው የሚባለው? ምንድነው የምንወስነው? ምንድነው የምናረገው? እውነቱ ያለው እነሱ ጋር ነው። አይምጡ። ኤቭሪዌር ይዞራል በየቤቱ ያስተያየት ነው የሚሰጠው። ቆይ አንዴ እሺ፣ መልካም ሀሳብ እንዳይደጋገምና አንዴ ከእሱ ጋር ላውራና ከስር ካሉት ጋር አወራለሁ። ከወንድሜ ጋር ላውራና እኔ አንዳንድ ያልተመለሱልኝ ጥያቄዎች አሉና እነሱን ጥያቄ 2 ጥያቄ ምናምን ጠይቀውና ከዛ ወደ እናንተ ሀሳብ ከተመቸ እየተጓዝክ ነው መሰለኝ። ከተመቸ ሀጂ ልታወራኝ ትችላለህ? ከተመቸ የሰማው ነው አወራሃለሁ። ኦኬ ችግር የለውም። ይህን ነገር ማለት ነው ማስተካከል አይቻልም? ግን ከማውራት በፊት አንድ ጥያቄ ልጠይቅህ። አንድ ነገር ልንገርህ። እኔ በኔጌቲቭ እንዳትይው ይሄንን አሁን ቅድም ከገባው ልጅ ጋር እነ ሚኪ በቃ የራሳቸው ግሩፕ የሆኑ የያዙት ነገር አለ። ገባ? እነዛ ግሩፖች በቃ በገባውበት ገብተው ነው በቃ እውነቱ እንዲወጣ አይፈልጉም ባጭሩ። እኔ እዚህ ጋር ራሴን ዲፌንድ የሚያደርግ ምናምን ሰው እንዲከላከልልኝ ምናምን ፈልጌ አይደለም። እውነቱን ነው የምነግርህ እዚህ ጋር ግልጽ አድርጌ። እያንዳንዱን ከመጀመሪያ እኔና እሷ ትውውቅ ያለነውን ጀምሮ ቁጭ አደርግልሃለሁ። እንዴት ተዋወቅን፣
ምን ጥቅም ነበራት፣ ምን አይነት ጥቅም ትጠቀም ነበረ የሚለው እንዳለ ቁጭ አደርግልሃለሁ። ሪያሊ እሷም ካወራችሁ ጋር ያስቀመጥኩ ማለት ነው። የተደበቀ ነገር ያልሆነ ሀቅ ስለሆነ ማለት ነው። ስለማስቀምጥልህ የምትፈልገውን ጥያቄ ጠይቀኝ። ይቅርታ ለምን እነዚህ ሰዎች አሁንም ካስገባቸው ይበላሻል። ሙሉን ያለውን ሂስትሪ እኔ አልሰማውም ካንተ እውነቱን ብነግርህ። እሺ ልምጣለህ። መጀመሪያ ከእህቴ ጋር ወደ ስዊድን መጡ። ኦኬ ሀቢባ ቤት ገብታ ከሰማሃት ምን እንደሆነ የሰጡኝ አላቅም። ላንቺ የሚያዥ ብለው ሰጡኝ። ሮሌክስ ሰዓት ከነ ቦክሱ አንድ ያዥ አንቺ ተብለህ 40 ምናምን ሺህ ብር የነበረ እኔ እህቴ እሷ ተከፋፍለን ይዘን ምን እንደሆነ አታውቅም። ይሄ አስበኸዋል? ቦርሳ ውስጥ ሰዓት ስትይዝ ብር ስትይዝ ምን እንደሆነ ሳታቅ ነው አንተ የምትይዘው? ንገረኝ፣ ምን እንደሆነ ሳታቅ ነው የምትይዘው አንተ? አይደለማ። እኔ ስዊድን ውስጥ መኪና ነበረብኝ ነው የ1 ሚሊዮን ምናምን መኪና ነበረብኝ፣ ተያዘብኝ። በቃ በምሰራው ስዊድን ይጣራል። ከየት አመጣ ምናምን አመጣጡ ካልታወቀ ፖሊስ ይወርሰዋል መኪናውን። መኪና ነበረኝ፣ ተወሰደብኝ። እሷ ከእህቴ ጋር አብረው መጥተው ሌላም ልጅ አለች፣ መጥቀስ አያስፈልግም ምንም አስፈላጊ ስላልሆነ ስለ ልጅቷ መጥተው እሷ አንድ እህቴ አንድ ያቺ ልጅ አንድ ነው እህቴ ሁለት ሊና አንድ ያቺ ልጅ አንድ እኔ አንድ ይዘን ህጋዊ ነው ህገ ወጥ አይደለም። እቃው ሙሉ በስሜ ያለ በስሜ የነበረ ንብረት ነው እቃው ማለት ነው። ተከፋፍለን ነው የመጣ ነው። ግን ሀቢባ ጋር ስታስረዳ ምንድን ነው ያለችው? ምን እንደሆነ አላቅም፣ አንድ አንቺ ያዢ ብለውኝ አስበው። ከዛም ከመጣም በኋላ እንደመጣን የዛኔ ብዙም እንትን አለ መፈላለግ እንጂ አልተጣበስንም። እንደውም እህቴ አይናችንን ምናምን አይታ ምንድነው ምናምን ብላ አልፈለገችም እህቴ። መጥተንም እዛ ከገባም በኋላ የራሴን ካፌ ቤት ምናምን ልከፍት ነበር። ሊናም ፕላን ላይ ነበረች፣ እንደዛ የመክፈት ሀሳብ ነበራት እና ተጋግዘን ልንከፍት ተነጋገርን። የዛኔ ለእህቴ ከሊና ጋር አብረን ሆነን መክፈት ፈልጌያለሁ አልኳት። ስላት ኖ አይሆንም አለች። ለብቻ ነው መክፈት ያለበት ከሷ ጋር አይሆንም። ከዛ ሊና የነበራት ብር ትንሽ ብር ነው የነበራት። ከዛ ኖ አይሆንም ምናምን በለው። ከዛ ሁለቱ ጋር በቃ ኔጌቲቭ ነገር በዛብኝ። በቃ ሊስማሙ አልቻሉም፣ አልገባኝም። ከዛ እሷም በዚህ ኔጌቲቭ ትሆናለች። ሊና በመጀመሪያ ኔጌቲቭ አልነበረችም። ያው እህቴ አላቅም ለምን ኔጌቲቭ የሆነችበት ምክንያት ሊገባኝ አልቻለም። ግልጽ አድርጋ አልነገረችኝ። ግን በቃ አይሆንም፣ አትሆንህም፣ ለእሷም አይሆንሽም፣ ይቅርብሽ ነው የምትላት። በቃ አብረን እንድንሆን አልፈለገችም ነበረ። የራሷ ምክንያት ይኖራታል። አይዶን ነው ምክንያቷን አላቅም። ከዛ በቃ እህቴ በማታቅበት መንገድ አብረን ጀመርን እኔና ሊና እና የዛኔ ያን ሁላ ጊዜ የምቀመጠው የነበረው ሆቴል ነው። የተወሰነ ጊዜ እህቴ ቤት ነበርኩኝ። ከዛ ሆቴል ነው የምቀመጠው። ከዛ ካሽብር ነበረ። ካሽብር ስጨርስ ሰዓት እያወጣው እሸጣለሁ፣ እንጠቀማለን ማለት ነው። በዚህ ሰዓት ከሊና ጋር አብረን መኖር ጀመርን። ከሊና ጋር ስንኖር ከቤቷ ጎን ነው የምንኖረው። ከቤቷ ጎን አባባሌ አባቷ፣ ወንድምና እህቷ እና እንጀራ እናቷ። ኦኬ ሊና ደግሞ የምትኖረው ከማን ጋር ነው? ከልጇ ጋር ነው የምትኖረው። ሊና አሁን እንደምታውቀው እንደዚህ ተመትቼ 2 ዓመት እየተቀጠቀጥኩኝ እየተደፈርኩኝ ዝም ብዬ ፈርቼ ነው የኖርኩት የምትለው የልጇ አባት እንደዚህ አንገቴን ያዘኝ ብላ ነው ፖሊስ ጋር የከሰሰችው። የልጇን አባት በፖሊስ ነው እንዳይመጣ አካባቢዋ ጋር እንዳይጠጋ ያስደረገችው። እንደዚህ ይሄ የሌለ የሚያስመስል ድራማ በላይፋችን ውስጥ ጸብ ይኖራል። ትጣላለህ፣ እንደ ሰው ልጅ ትጨቃጨቃለህ። የለም ብዬ አልክድም አለ። እንጣላ ነበረ፣ እንጨቃጨቅ ነበረ። ግን እንደፈለገች ፍሪዮና የምትወጣ ሰው ናት። የፈለገችው የምትለብስ፣ ስራ አስቆሚያት፣ ልጇን በስርዓት እያስተማርኩ። ይሄ የልጇ አባት ቤተሰቦች ያውቃሉ። የልጇ አጎትን በደንብ የሚያውቀው ታሪክ ነው። በደንብ ነው የሚያውቀው። የሮማ ሰው ያውቃል። ይሄ ለዚህ ነው ሰው እዚህ ሶሻል ሚዲያ ላይ ሌላ ሀገር ያለው ሰው ነው የሚንጫጨው። እኔ ቅድም ምን አልኩ? ሮማዋ ያለው ሰው መጥቶ ከመሰከረ አልኩ እኮ እኔ በቃ ጥፋቴን አምናለሁ አልኩ ባጭሩ። ሮማ የተሰበሰበ ሰው መጥቶ አዎ ሀጂ እንደዚህ አድርጓል ካለ በእውነት ለምነግረው ቃል እገባልሃለሁ እኔ አዎ እንደዚህ ነኝ ብዬ እነግርሃለሁ። ክስ ራሱ አልኩ ገና አሁን ሞል ነምበር የለውም። የሰሊ መሰለኛለሁ አንድ ክስ የላትም እሷ ክስ ሞል ነምበር የለውማ። ሞል ነምበር ቢኖረው ይነግሩሃል። እና አቃቤ ሕግ ወስኖ
ወደ አቃቤ ሕግ ጋር ከደረሰ በኋላ ነው ለፍርድ አቃቤ ሕግ ካመነበት ነው የምትጠራው። ገባህ? አሁን ከእሷ ጋር በእንደዚህ አይነት ህይወት እየኖርን ያው የማያልቅ ነገር የለም። እየተመናመነ ምናምን እየተመናመነ ይመጣል አይደለ? ስራ ትሰራለህ፣ ቢዝነስ ትሰራለህ። እሷ መክሰሷን በምን አወቅህ አንተ? እሷ እኔ ስጠይቅ ሞል ነበር የላትም ስቲል ናው። እኔ ነገርኩ፣ ፖሊስ ጋር ደወልኩኝ። ጠዋት ጋር ደወልኩኝና እንደዚህ ነኝ እንደዚህ በሚባል ተከሻለሁ አልኩኝ። መግባባት አልቻልንም። አስተርጓሚ አድርጎ ደወሉልኝ። በአስተርጓሚ አድርጎ አወሩኝ። ሳወራ መከሰስ ተከስሻለሁ። አሁን ምንድነው ያሉኝ? አቃቤ ሕግ ወደ ውሳኔ ከደረሰ ይቅረብ፣ የሚያምንበት ከሆነ እንትን እላለሁ ማለት ነው። ምንድነው ሜሴጅ ይላክልኛል ወይ ይደውሉልኛል እንድቀርብ ማለት ነው። የት ነህ አሉኝ። ተመልሻለሁ አልኳቸው። አድራሻ፣ የቤትህን አድራሻ ላክልን፣ ኢሜል አድሬስህን፣ ስልኬ ስቲል ናው የጣሊያን ቁጥር ነው። እኔ አልዘጋውም ስልኬንም፣ ስቲል ናው ክፍት ነው። የቅድሙ የአንተ ቁጥር ነው እንዴ? አንተ የኔ ስልክ ኤኒታይም ብትደውል ክፍት ነው። እኔ አልዘጋሁትም ነው የምነግርህ። ገብቶሃል? ኖ ቅድም እንትና ማን ካርሎስ ያሳየን ያንተ ቁጥር ነው እንዴ? አዎ እመጣልሃለሁ ወደ እሱ። እኔ ችግር የለውም ከአንተ ጋር እኔ ነፃ ሆኜ የማወራ ሰው ነኝ። እየነገርኩህ ነው። በሶሻል ሚዲያ ግርታ ምናምን ሰው አይደለሁም። እኔ ፍሪ ሆኜ አወራሃለሁ። ችግር የለውም፣ አስረዳሃለሁ እያንዳንዷን ነገር። ከዛ ነገርኩህ። ስራ አስቁሚያታለሁ አልኩህ። ስራ አስቁሚያት እየኖርን ነው እንደፈለገች ሆና ነው የምትኖረው። ስለዚህ አሁን በዚህ ፕራይቬት ባለን ህይወት ላይ ይሄ ነው ልልህ አልችልም። በጣም ብዙ የሚያግባባ ነገር ሊኖር ይችላል። በጣም ብዙ ያውቃል። የኔና የሷ ግን እንዴት ሆነ መሰለ፣ በቃ ወጥቶ ነው የሚሰማው ለብዙ ሰው። በጣም ብዙ ያውቃል የኛን ጉዳይ። ስለዚህ ምን ሆንን? አንድ ጭቅጭቅ በቃ እየተሰላቸው መጣው። በመሃል ሰሊ የምትልህን ልጅ መጣች ማለት ነው። ሰሊ ከጀርመን ሳትመጣ ስለ ጉዳዩ እመጣልሃለሁ፣ ስለ እሷም ክስም ማለት ነው። እያያስኩልህ ነው የምወርደው ያለሁት የምነግርህ ማለት ነው። መሀል ላይ ሰሊ ስትመጣ ሰሊን አስተዋወቀች ማለት ነው። ሰሊን ስታስተዋውቀኝ በስልክ ነው ማውቃት፣ ጀርመን ነበረች። ከዛ እኛ የዛኔ የቤቷ አከራይ መጣችና የቤቱን ስላስለቀቀቻት ሌላ የጓደኛዋ ቤት እዛው ጎን ከአባቷ ቤት ጎን ገባል ለአንድ ወር ከምናምን። ከዛ እዛም ሆነን ቤት ስላላገኘን ድጋሚ ደግሞ ወጣንና ደግሞ የት ገባን? አባቷ፣ እንጀራ እናቷ፣ እህቷ፣ ወንድሟ ያለበት ቤት ውስጥ ገባን። አብረን መኖር ማለት ነው። ገብተዋል? አሁን እዛ ሆነን ቤት እየፈለግን ነበረ። እዛ ኖረን ቤት ፍንፈልገን ደግሞ ስናገኝ ወጣን። አሁን እንዲህ መታኝ ምናምን የምትልበት ቤት ውስጥ የኖርነው አመትም አልሞላንም። ስለዚህ የተወሰነ ከ4 ወር ከ5 ወር በላይ ወደ 6 ወር የሚጠጋ እናትና እንጀራ እናቷ ቤት ነው የኖርነው። አባቷ፣ እንጀራ እናቷ 2 ዓመት ሙሉ እየቀጠቀጥኩ ምደፍራት ከሆነ አባቷና እህቷ ወንድሟ የሚኖርበት ቤቱ ነው። አብረንም አናድርም ነበር። እኔ ከወንድሟ ጋር ሶፋ ጋር ነበር የምተኛው፣ እሷ ወንድሟ ክላስ ነበር የምትተኛው። ገብተዋል? ይሄ ነው እውነታው የነበረው። ከዛ የራሳችንን ቤት አግኝተን ሄድን ወደ ቤታችን። ከዛ ከሰሊ ጋር መጣችና ሰሊ ምን ብላ ደወለች? ባሏ ሞቷል። የሰሊ ባል ሞቷል። ባሏ ሲሞት ቤተሰቦቹ ስላልተጋቡ ስላልተፈራረሙ፣ ከባሏ ጋር የነበረው ጋር ስላልተጋቡ የባሏ ሚስትና ልጆች መጥተው ከቤቱ እንድትወጣ በስሙ ያሉትን ንብረቶች ምናምን ማዘጋት ጀመሩ። በዚህ ሰዓት አንድ ሮሌክስ ሰዓት ደብቃ አስቀረች ማለት ነው። በማን ስም ያለ ሮሌክስ ሰዓት? በባሏ ስም ያለ ስም። ስለዚህ ምን ማድረግ ነው? ምንም ማድረግ አትችልም። ያንን ሰዓት ሊብሬ ያለው ማስቀየር አትችልም። ምንም ማድረግ አትችልም። በዛ እኔ ስለ ሰዓት በጣም ብዙ የማውቀው ነገር ስለነበረኝ ሰውም ስለነበረኝ እኔን አማከሩ፣ ደብቃ ማለት ነው። እዛ የሊና አባት ትኬት ወደ ጀርመን ቆርጠንለት ጀርመን ሄዶ ሰዓቱን ይዞት መጣ። ኦኬ፣ ሰዓቱን ይዞት መጣና ሰጠኝ ለኔ። ይሄ አልሰጠኝም ምናምን ብዬ አልካልኩም። እዛ ባለፈውም ስናገር ግልጹን ተናግሬያለሁ። ይሄን ነገር ሰጠኝ ለኔ። ሰዓቱን ሰጠኝ፣ እኔ ላኩት። ከዛ ሰዓቱን መሸጥ አትችልም እሷ፣ ምክንያቱም በባሏ የነበረ ስም ተዘግቷል። ሰዓቱን እኔ ስትልክልኝ ራሷ መናገር የምትችል ከሆነ ትንገር፣ የት ቦታ እንደተገዛ ከየት እንደመጣ በጠቅላላ ነው የነገርኳት።
ሰውየው ምን እንዳለው እንዴት እንደሚያዘጋ ሁሉ ኢንፎርሜሽኑ ከሰዓቱ ላይ ካለው ኢንፎርሜሽን ያገኘሁትን ነገርኳት። ከዛ እዚህ ጋር ሰዓቱን አልሰጠኋትም፣ እኔ በራሴ ስም አረኩት፣ ቀየርኩት። እሷ ግን ስሙን እንዳስቀይርላት በድብቅ በራሷ ስም እንዳደርግላት ግን ሰታኝ ነበረ። ኦኬ እየሰማኸኝ ነው? እየሰማሁ ነው። ሰው ገስት ላይ አላስገባም ብሎኝ ነው። ገስቱ ታብታብ በእናታችሁ አድርጉልኝ ጋይስ። ኮፒ ሊንክ እያደረጋችሁ እስቲ ቤቱን በጊፍት ያላችሁ በጊፍት እንትን እያላችሁ በራሴ ስም አረኩት። ለቤቱ ባለቤት ማለት ነው፣ ለሌላ ሰው ለቤቱ ባለቤት ሰፖርት እያደረጋችሁ። ከዛ የሆነ ስዊድን ውስጥ የምሰራው የራሴ የሆነ ቢዝነስ ነበር። እዛ ቢዝነስ ውስጥ የዋትስአፕ ግሩፕ አለን። አላጠፋሁትም፣ ግን ሜሴጆቹን በጠቅላላ ደምስሰዋቸዋል። እነሱ ቦርሳዎች፣ ልብሶች፣ እንደ እቃዎች ምናምን የሚወጡበት የምንሰራው ጥቅም ነበረ። እነሱ ለራሳቸውም ይመርጣሉ የሚያስፈልጋቸውን ማርክ። ሚንቶ የሚባል አፕ አለ፣ የስዊድን አፕ። ከዛ ላይ የሚወጣበት ሲስተም ነበረ። ይፈልጋሉ፣ ይመርጣሉ። እሷም ትመርጣለች፣ ሰሊም ትመርጣለች። ግሩፕ ነበረን የምንጻጻፍበት። እየመረጡ የሚፈልጉትን እቃ ይልኩልኛል። እኔ ደግሞ በዛ አስተካክላለሁ። ይሄ ቢዝነሳችን የነበረ የምንሰራው ነገር ነበረ። ገባ? ከዛ በዚህ መሃል ጸብ መጣ። ከሊና ጋር መስማማት አልቻልንም። ወጥቼ ሄድኩኝ። እኔ ወጥቼ ሲሄድ 2 ወር ከምናምን ምንም ያሉት ነገር አልነበረም። ከ2 ወር ምናምን በኋላ ከአባትየው ጋር ባለመግባባት እኔ ዋትስአፕ ቁጥር ካለ ዋትስአፕህን ደውልልኝ፣ ስክሪን ሼር አድርጌ የተጻጻፍነውን የቪዲዮ ቮይስ የተላላክነውን ነገር እየው፣ አንብበው፣ ስማው፣ ምን እንደጻፍኩለት እየው፣ የመቼ ቀን የተጻፈ እንደሆነ አስተያየው። እያንዳንዷን ማስረጃ ነው የምነግርህ። እየው አባትየው ከስዊድን ሀገር ከኤርትራና ከኢትዮጵያን ዘርፈህ የመጣህ ሌባ ብሎ ፌስቡክ ላይ ለጠፈኝ። ማስረጃው ግን አለ። አሁን ይኸውልህ የምታወራኝም በሙሉ ማስረጃ ልጠይቅህ ነው። እሺ ጎበዝ ይድሽ። ልክ አባትየው ይሄንን ሲለጥፍ እኔ ቮይሶቹንና ጽሁፎቹን መላክ ጀመርኩኝ። እኔ ዋትስአፕ ላይ ቁጭ ብሏል በጠቅላላ ከነ ቮይሱ ከነ ጽሁፉ። ከዛ ምን አልኩኝ? 4 ዓመት ሙሉ ከስዊድን ይዤው የመጣሁትን ነገር ስትበሉ ስትጠጡ ነበረ። በልታችሁ ጠጥታችሁ ከጨረሳችሁ በኋላ መጨረሻ ላይ ነው ወይ ሌባ የምትሉኝ ብዬ በቃ እያላገጥኩ ምናምን ነበር እንትን ምለት። ቮይስም ልኬለታለሁ። ቮይሱን አላኩም ብዬ አሏሽ። ይሄ አሁን ሀቢባ ተቆርጦ ሚዲያ ላይ ካወጣህ ምናምን ነገር ተብለው ድራማ የሰሩበት ሳይሆን ሀቁ ማለት ነው። እውነቱ እዚህ ጋር ነው ያለው ወሬው። ቮይሱን ላኩለት። ሰቅልልሃለሁ ምናምን ብዬ ፎቶዎችን ሰቅላቸዋለሁ ብዬ ያልኩትን ፎቶዎችንም ልኬለታለሁ። ፎቶዎችንም ራቆት ፎቶ የለውም። በአፌ ግን ራቆት ፎቶ ብያለሁ። አላልኩምም አልልህም ብያለሁ። ያልኩትን ብያለሁ። ለምን አልክ? ፎቶዎችን ግን ቆይ ጨርስ። ይኸውልህ ወንድሜ እያወራሁ ነው። ከዛ አሁንም አስገባው። ከሱ ጋር መቼም አንግባባም። በቃ የፋ ግሩፕ ስለሆነ ችግር የለውም። ወንድሜ እኮ ነው። ይኸውልህ ወንድሜ እሱ አሁን የእሱ ፍላጎት በእሷ ግሩፕ ያሉ ሰዎች ፍላጎታቸው ምንድን ነው? አያወራም ምናምን ነው። ይሄ ግን እናንተ ጋር አወራሁት አላወራሁት ምንም እንትን የለውም። ግን ሰው እንዲያውቀው ስለምፈልግ ነው። ህግ ደግሞ ህግ ይዘዋል። ገብቶኛል። መጨረሻ ላይ አንተ መረጃዎችን ትጠይቋለህ። መረጃውን ነው ያወጣል እሱ። እሺ ለምን መሰለህ ካርሎስዬ፣ ግሩፕ ላይ ምን ተባለ መሰለህ? ጫና እያሳደርክበት ነው። የአውራና ይጨርስና መረጃውን አሳየን። እስካሁን ሚዲያ ላይ ያልተሰማውን መረጃ እንዳለ አውጥቶ ያሰማ። ዝም ብላችሁ እስቲ አዳምጡት አሉ። እሻሉ ለዛ ነው ላስጨርሰው። አንድ ሪካርደሮች መረጃውን ሰምታችሁ ፕሊስ ሪካርድ አድርጉና ፖስቱ። ይቺን ብቻ ቆርጣችሁ ፖስት አታርጉለት ፕሊስ። እስከነ መረጃውና እስከነ ማስረጃው ሲመልስና ሲያወራ እሱን ብቻ ፖስት አድርጉ። አይ ለአንተ አይደለም ለሪካርደሮች ነው። ለአንተ አይደለም። ከዛ ይኸውልህ እሱ ቮይስ ምናምን ላኩለት። የላኩለት ምክንያት እሱ ሌባ ከስዊድን ሀገር ኤርትራና ኢትዮጵያኖችን ዘርፈ የመጣ ሌባ ብሎ ሲለጥፈኝ ነው። እኔም እያወጣው ለጥፍልሃለሁ ምናምን ብዬ ቮይስ የላኩለት ጽሁፍ የላኩለት። ከዛ ምን አደረጉ? ልክ የዛኑ ቀን ሳይሆን በሁለተኛው ቀን እሷ ይሄንን ፎቶ ለጥፋ ሙሉ ሚዲያውን አጥለቀለቀችው። ከዛ ምንም ምን ያልመሰለኝም በቃ ሳቄ ነው የመጣው።
ምክንያቱም ምንም የሚያስደነግጠኝ ነገር የለም በዚህ ጉዳይ። በጣም ገርሞኝ አሞራው እንደውም በደወለልኝ በWhatsApp ከአንድ ሰው ጋር ሆኖ ደወለልኝና ሳምንት ነበር ማለት የፈለገችው የነበረው የመጀመሪያው ፍላጎት በካሜራ ውጪ ስትባል መውጣት ስለማትችል በካሜራ ከወጣች ፊቷ ላይ ምንም አይነት ነጠብጣብ ስለማይኖረው አማራጭ ስለሌላት ወደ 7 ወር ሰቀለችው። ወደ 8 ወር ወደ 7 ወር ከዚህ በፊት ነው የመታኝ ወደሚል ሄደ ማለት ነው። ያ ሳይሆን ፍላጎቷ የነበረው ሰሊ ስለምትከስ ከዛ ሰዓቱን ብቻ ብላ መክሰስ ስለማትችል ከቤት ውስጥ አስቀምጬ ዳይመንዱን ይዞብኝ ሄደ። ዳይመንድና ሰዓት ይዞብኝ ሄደ። ሰዓትም ዳይመንድም ይዤባት ሄጄ ሳይሆን ሰዓቱን የሊና አባት ነው ጀርመን ድረስ ሄዶ ያመጣልኝ። የሊና አባት ነው ቀድሞ ሄዶ ያመጣው ሰዓቱን። ጭራሹኑ ሻንጣ ከፍቼ ሻንጣን ጠልጥዬ አልወጣውም። ሻንጣን ጠልጥለህ ከወጣ የራሴን ብቻ የምትጎተት ባግ ነው ይዤ የወጣሁት። ባስ መጠበቂያ ፌርማታ ስለሆነ ካሜራ አለ። ኦኬ ከዛ ጋር ሲሄድ ባስ ጠብቄ ስለሆነ የሄድኩት በካሜራ መታወቅ ይችላል። ሊና ምን አለች መታ ሻንጣውን ይዞት ሄደ። ሰሊ ደግሞ መጣችና ምን አለች? አይ ሻንጣዬ በቢላ ተከፍቶ ነበረ። አይቶ እዚህ ጋር ራሱ ሁለት የሚጋጭ ነገር ነው የሚያወሩት። ኮዝ እሷ ኢትዮጵያ ነበረች፣ እሷ እንትን ሮም ነበረች። ቢጋጨው ነገር አልነበረችም ያቺ ካርሎስ በምንም ፐርፐዝ አሁን ታወራው ጋር ይኸውልህ ቤኮ ወንድሜ ይጨርስ። መጨረሻ ላይ ለመጨረስ እድል እየሰጠ ነው ግን አሁን ይኸውልህ ቤኮ አንተም ብቻ አስረዳ። ማርያምን በቃ በኔ አድርጊውና ይጨርስ። አይ እኔ በእንትን ልጠይቅ ካወራው ነው እኔ ካወራው ይጨርስ። ሀቢባ ጋር ይጨርስ። አንዴ ገብተው ያወራችው ሊና ገብታ ሻንጣውን ይዞት ሄደ ነው ያለችው። ሰሊ ደግሞ ምንድነው ያለችው? ከኢትዮጵያ ስመጣ ሻንጣዬ በቢላ ተከፍቶ ነበር አለች። ከዛ ገባ መልሳ ደግሞ አይ ሌላ አንድ ሻንጣ ነበር እሱን ይዞት ሄዷል። ቦርሳ ምናምን የነበራት ስታሽግ እያዩት እኮ ነው። ሄርመዞች ምናምን ነበራት። ሄርመዝ ቀላል ዋጋ ያለው ብረት። ካርሎስም አሁን እዚህ ውስጥ የገባው ለኔ ብሎ ነው ለአንተ ገብቶ በሰላም የሚያወራ ሀሳብህን ይሄ ብለው የምትጠየቀውን ጥያቄ ምንም ሳትበሳጭ ይሄው መረጃ ይሄው ምን መሰለህ የሚለው እንደዚህ ብለህ አልጻፍክም እንዲህ ብለህ አልጻፍክም ምናምን ይለኛል። አዎ እኔ እኮ ይኸውልህ አልጻፍኩም ምናምን ነገር ልልህ አልፈልግም እኮ አልኩህ። ግን ሰዓቱን አምጥታ ሰጣኛለች። የሰጠችብኝ መንገድና ሰርቆ ወሰደብኝ የሚለው መንገድ የማይግባባ ስለሆነ አሁን ይኸውልህ የማልፈልጋቸው ሰዎች ነው ሰብስበህ የምታስገባው እዚህ ውስጥ። ችግር የለውም። እኔ ወዳጆች እኮ ናቸው። ወዳጆች ሊሆኑ ይችላሉ። ከነዚህ ጋር አይሰድቡም፣ አይናገሩም። መመነኝ ነገርኩህ። ከነዚህ ጋር መግባባት አልችልም። ለምን እኔ አግባባለሁ። ቤኮ ይኸውልህ ቆይ እናቴ አሁን እነሱ ጋር ተማሮ ከመሄድ እነሱ ጋርና እኔ ልጠይቀው። አሁን ቆይ አይደለም ቆይ እነሱ አወሩም። ፓወር ትጠይቃለች። እነሱ ለሽ ጠይቀኝ። ይኸውልህ አሁን አንተ ካወራህልን መጀመሪያ ጠይቀሃለሁ። እሺ አንተ መጀመርታ ካወራህልን ወደ ኢታሊ ከመጣው በኋላ አሁን ካወራኸው ነው የምጠይቀህ። እሺ የዘቢባውን ቤት በኋላ ወደ ኢታሊ ከመጣን በኋላ ሊና ብር አልነበራትም። እኔ ብር ነበረኝ። ካፌ ልንከፍት ስንል እህቴም ደስተኛ አልነበረችም። እሷም ብዙ ብር አልነበራትም እና እዛ ካፌ ለመክፈት ፈልጌ ነበር ብለሃል። ከዛ ደግሞ እኔ ወረቀት አልነበረኝም ብለሃል። እንዴት ነው ወረቀት አልነበረኝም? አይወልሽ ወረቀት አልነበረኝም አላልኩኝም። ከስዊድን ስመጣ ፓስፖርት የነበረኝ ዶክሜንት የነበረኝ አብረን በአውሮፕላን በስርዓት ተሳፍረን የመጣን ሰዎች ነን። ዶክሜንቴ የጠፋው አዳምጪ፣ ዶክሜንቴ የጠፋው ጣሊያን ነው ከመጣው። ስለ ዶክሜንት አይደለም፣ ይኸውልህ ስለ ዶክሜንት አይደለም። አፕሩፍ የተባለ እዚህ ጋር አዳምጠኝ። አፕሩፍ የተባለ የስራ ፍቃድ ስለተሰጠህ ነው አንተ ካፌ ለመስራት ወሰነህ የነበርከው ወይስ ለቫኬሽን ነው? ኖ አዳምጪኝ። እኔ እንደዚህ አይነት ፍቃድ ተሰጥቶኝ ሳይሆን የመጣሁት እኔ በእንደዚህ አይነት መንገድ መክፈት ስለማልችል ካፌውን ልከፍት ያሰብኩት በእህቴና በሊና ስም ነው። ያንን አልተናገርክም ነበር። አሁን እያሻሻልክ አይደለም። ልንከፍት እኮ ነው ያልኩሽ። ልንከፍት ስልሽ እኔ አልከፍትም። ስታሳጥረው ማለት ነው። ካርሎስ አንተ እያሳጠርከው ማን ነው? ሀጂ እንትን ማይኪ ዳውንታውንን አስገባው። ቤኮ ማይኪ ዳውንታውን የሚለውን ሰፋ አድርገው ገዝቱንና አስገባው። አንዴ ቤኮ ማይኪ ዳውንታውን እዚህ ጉዳይ ያለበት
እሺ ቤኮ አንድ ጊዜ እዚህ ጋር ስጠይቀው አሁን አንተ ስታወራ የነበረው ስለ ሰዓቱ ምናምን ነው። እኛ እያወራን የነበርነው ስለ ጥቃቱ ነው። እዚህ ላይ የምጠይቅህ አንተ ልጅቷን ባጠቃህባት ሰዓት ጓደኛዋ ጋር ብዙ ጊዜ ደውልሃል። ከዛ ምን አልካትኝ? በጥፊ መትቻት ተጸጽቻለሁ ብለሃት ነበር። እሷ ታወራለች፣ ከዛ እኔ ላውራ፣ ከዛ ትመልሳለህ። ከዛ በኋላ ጓደኛዋን ሊና ለጓደኛዋ ፎቶ ላከች። ፎቶ ከላከች በኋላ ጓደኛዋ ወደ አንተ ቮይስ ሜሴጅ ላከች። ቮይስ ሜሴጁ ጋር ሀጂ በጣም አዝኛለሁ፣ እንዴት አድርገህ ለምን እንደዚህ ትደበድባታለህ? እኔ በእናንተ መግባት አልፈልግም፣ ልፈርድብህ ፈልጌ አይደለም፣ ይህን ያህል ጥቃት ግን እንዴት ምናምን ብላ ልቧ ተሰብራ ስትልክልህ የእንባ ኢሞጂ ላክላት። ኦኬ የእንባ ኢሞጂ ይሄ እንትን ላክላት። ከዛ በኋላ ቀጥሎ የላከውን ቮይስ ሜሴጅ አጠፋኸው። እሷ የላከችው ሊና ለጓደኛዋ የላከችው ፎቶ፣ አንተ የላከው ኢሞጂ፣ ጓደኛዋ ወደ አንተ የላከችው ቮይስ ሜል ደሴም ዴይ ነው። ከሕክምናው ሪፖርት ጋር ደሴም ዴይ ነው። ገባ? እና እኔ አንተን የምጠይቅህ አንተ ጥቃቱን ባትፈጽም ኖሮ ኦኬ እንደዛ ብላ ስትጠይቅህ ጓደኛዋ ሄይ እኔ ይሄንን ጥቃት አላወረድኩም ብለህ ለምን አልመሰከርክም? ለምን አልመለስክላትም? አንድ ኦኬ ይሄ ሮሌክስ ሰዓቱ ጓደኛዋ እኔ ሰርቄው አይደለም አባቷ የሊና አባት ነው ከጓደኛዋ ቤት ሄዶ ያመጣው። ከዛ በኋላ ግን እኔ ፖዚሽን ስላለኝ በእኔ ስም አስቀየርኩት ብለሃል። ገባ? የሷ ከሆነ አንተ ሌብነት ካልሆነ በስተቀር ለምንድነው የሰውን እቃ በራስህ ስም ያስቀየርከው? ይሄ ኢሌጋል ነው። ይሄ አንዴ የባሏ ነው የባሏ አይደለም ያስረዳሽ የባሏ አይደለም። አረ ብሉ ዘባራቂ እየሰማ ያለ ነው እኮ ውሸት እኮ ነው። ቃል በቃል መልስላት። ወይ ሀጂ ቃል በቃል አሁን እኮ ወደ መስማማቱ ልንመጣ ነው። ልሸጥላት እኮ ነው እያለ ያለው። በቀደም ብሎ የነበረው ባለፈው ብሎ የነበረው ልሸጥላት ነው የተቀበልኩት ነው ያለው እኮ። ባላቢና ልሸጥላት ብያል ተቀበልኩት። መሸጥ ስለማችል ልሸጥላት ብሎ ነው የተቀበለው። አንዴ ካርሎስ አንዴ አሁን ደግሞ ምን አለ ውሸት ዝም ብለህ ካርሎስዬ አንዴ ሚት አድርጉ ሁለታችሁ። ይኸውልህ ቤኮዬ እሱ ያለ የነበረው ሲጀመር ይኸውልህ ስለ ካፌው ምናምን ተናገረ። ምንም ማስረጃ የሌለው ካፌ ሊከፍት ነበር እንደዚህ ብር ስለነበረ መኪና ስለሱ አልጠይቀውም። ኦኬ አይመለከተኝም። ስለ ልጅቷ ጥቃት ያለውን ኤቪደንስ የሕክምናው ሪፖርት ሜዲካል ሪፖርቱ ኦኬ እሱና ጓደኛዋ የተደዋወሉበትና ቮይስ ሜሴጅ የተላላኩበት ቀን ያኛውን የእንባ ኢሞጂ የላከላት ቀን ኦኬ ጓደኛዋ የሊና ጓደኛዋ እንደተጠቃችና እንደተደበደበች ለምን እንደዛ ታረጋለህ ብላ የጠየቀችበት ቀን ደሴም ዴይ ነው የነበረው። ይሄንን ጠይቄዋለሁ እንደ ማስረጃ። እሱም ኤቭሪቲንግም ቀርቧል ማለት ነው። ሁለተኛ እየተናገረ ያለው ይሄ ሰው ሮሌክስ ሰዓቱ የጓደኛዋ ነው። ከዛ ጓደኛዋ አለን ልክ ባሏ ሲሞት ህጋዊ ኮንትራት ስላልነበራት ከባሏ ጋር ሜሪት ሰርቲፊኬት ስላልነበራት ሌሎቹ የባሏ ፋሚሊ ከቤት አስወጥተው እቃዎቹን በሙሉ ሲወስዱ እቃ አስቀረች ሰዓት ኦኬ ጊፍት የሰጣት ባሏን ማለት ነው። ሲሰጣት ባሏ በስሙ አርጎት ሊሆን ይችላል። ኦኬ ይሄ ሰው የሊናን አባት ልኬ ሰዓቱን አመጣው። ሰዓቱን ከመጣው በኋላ ሰዓቱን በስሜ ቀየርኩት ብሎ በራሱ እየመሰከረ ነው። ለምንድን ነው የሰው ሰዓት በስሙ የቀየረው? መሸጥ የማይችል ከሆነ ለምንድን ነው ይሄንን ሰዓት ለምንድነውስ ሄዶ ሰዓቱን ያስመጣው? ገባ? ሰዓቱን ሄዶ ያስመጣው የሊናን ጓደኛ በስሙ አድርጎ ሊሸጥላት ነበር። ገባ? ወይም እንደዚሁ እንዳለው ሊሸጥላት ነበር። ይሄ እየነገረን ያለው ድርቅ ያለ ሌብነት ነው። ገባ? በስሙ ማስቀየር።
በጣም የሚያምር አማርኛ ነው የምታወሪው። ሲጀመር በእንደዚህ አይነት ፐርፐዝ አላስረዳሁሽም። ዝም ብለሽ ወንድ ከሆንክና የሚያወራ ሰው አንተ ራሱ ሚዲያነትን ከታማኝነት ነው እያወጣልህ ያለ። ይህ ልጅ 30 ወሬ ነው የሚዘባርቀው እኮ። ምንድን ነው የምትሰማው አንተ ራሱ እንዴ? ይህ ልጅ እኮ 30 ወሬ ነው የሚያወራው። 30 አይነት ወሬ እንዴት ታስተናግዳለህ? እስከጨርስ ብትጠብቅ ኖሮ አንዴ ታገኝ ነበር። ዲቃላ ዝም በል ዲቃላ ቆሻሻ መላጣ ሸርሙጣ ዝም በል እንዳንተ ቆሻሻ ሰው ነው እኮ አሁን እኮ ችግር የፈጠረው እኮ በጀሚው ዲቃላ ሸርሙጣ እናትህ ለብዳቸው አንዴ አድምጠኝ ካርሎስ ቆይ ሀጂ ፓወር የምጠይቀው ነገር ካርሎስ አንዴ አድምጠኝ ካርሎስ ሚዩት አድርግ በቃ አይደለም ቢዝነስ ለማድረግ ከ3 ወር በላይ እዛ ጋር ለመቀመጥ እንኳን መንግስት መጠየቅ አለብኝ። በስነ ስርዓት ሪፖርት ማድረግ አለብኝ። ገባ? ለቢዝነስ ነው የመጣሁት፣ ለቫኬሽን ነው የመጣሁት፣ በምን አይነት ቪዛ ነው የመጣሁት ራሱ እዛ ሊኖረኝ ይገባል። እዚህ ጋር እያወራ ያለው ማኒፕሌትድ እያደረገ ያለው የሰውን አይምሮ አያቁም ብሎ እያሾፈ ያለው ነገር በጣም ያስጠላል። ኦኬ ይሄኛው ማሾፍ ነው። እሱን ስጠይቀው አይ እኔ እኮ በራሴ ስም አይደለም ያልኩት እዚህ ላይ ገዝታ ያለን ሰዎች እሱም አንተን አክብሮ ስለመጣ ሁላችንም አንዳንድ ጥያቄ የጠየቅነው እንዲናገር ማድረግ ነው ያለብን እንጂ የምንጋፈጠውና የምናስቀይመው ከሆነማ ምንም እሱ አያወራም፣ ጭቅጭቅ ነው የሚሆነው። ሁላችንም አንዳንድ ጥያቄ የጠየቅነው እንዲመልስ ማድረግ ነው። The only thing last ጥያቄ ሁልካለሁ the only thing last ጥያቄ ልጠይቀው የምፈልገው ይሄኛው ነፃ ሰው ከሆነ ቤኮ ይሄኛው ነፃ ሰው ከሆነ ኢንተርናሽናል ለው ይሄልህ አንዴ ካርሎስ ያወራ ቆይ ይኸውልሽ ቤኮ እኔ ታውቃለህ መሳደብ ፈልጌ ምናምን ነገር አይደለም። ታውቃለህ ይሄ ልጅ የሚያወራው ወሬ አትሊስት እንኳን ውሸቱን አያደራጀውም። ገባ? ውሸቱን አያደራጀውም። እዚህ ላይ መጥቶ የሚያወራው ሌላ፣ ሀቢባ ጋር ያወራው ሌላ፣ እዛ እንትና ጋር ሄድ። አሁን ለምሳሌ ልንገርህ የገዛ እህቱንና ባለቤቱን ሽርሙጥና ነው የሚሰሩት ክለብ ነው የሚሰሩት ብሎ ተናግሮ ነበረ። ከዛን እና ያጅቦ ቤት ገብቶ ደግሞ ቡላላ ልክ ስትጠይቁት አይ እንዲህ እንኳን አይሰሩም እኔ ተናድጄ ዝም ብዬ እዛ ጋር የውሸት ነው ያወራሁት ሲል ነበር። ካልነበርክም ቡላላ አብረን ካርሎስ አንድ ነገር ልንገርህ እኔ ጋርና ጅቦ ጋር ሲገባ ቀልድ ነው። በቃ ትክክለኛ ጥያቄ አይደለም የምንጠይቀው። እንደ ሀቢባ ቤት አይደለም የምንጠይቀው። እንደዚህ ያለን ቀልድ ነው። እኛ ጋር ቀልድ ነው። ቢሆንም ግን በቀልድ አዘል እውነት ይሆናል። ሲሪየስ ነገር አናወራም። እኛ ግን ብሏል አላለም? ይሄን መልስልኝ። ቡላላ ብሏል አላለም? ሪያሊቲ በቃ ተናድጄ ነው ያወራሁት እንጂ እንደዛ እንኳን አያረጉም ያለው። ሌላ ደግሞ ነገር ምን አለ መሰለ? ምን አለ ሀቢባ ቤት ሮሌክስ ሰዓት ከጓደኛ ወስጃለሁ። አዎ ወስጃ ሪካርዱ ደግሞ አለ። ሪካርዱ ይወጣል። ምን አለ? ሮሌክስ ሰዓቱን ወስጄዋለሁ ጓደኛዋ አምጥታ ከቦርሳ ዛጋ ነበር ይዤ ወስጃለሁ። እሱን ደግሞ ሮሌክስ ሰዓት እኔ ልሸጥላት ነው ሮሌክስ ሰዓቱን የወሰድኩት እንጂ ሌላ ነገር ላረጋ አይደለም። እሷ መሸጥ ሳትል ስለማችል በራሷ ስም ስላልሆነ እኔ ደግሞ እንደዚህ ሰዓት ስራ ላይ በደንብ ስለማቅ ልሸጥላት ነው የወሰድኩት ብሎ አወራ። ዜን ደግሞ ምን አለ? ቀጠለ ደግሞ እዚህ ቤት ምን መጣና ምን አለ? አባቷ አቀበለኝ እዛ ድረስ መጥቶ እሷ ስኬት አምጥታው ነው። አይ እሷ ሰርቃው ነው ተባለ። ሌላ ደግሞ ምን አይነት ውሸት ጨመረ መሰለ? ካርሎስ በስም ያዙት። እኔ ይገባኛል። አንዴ አድምጠኝ። ይገባኛል። አንተ ጥያቄ ይገባኛል። አንድ ነገር ልንገርህ። አሁን እሱ እዛ ቤት እንደዚህ ብሏል፣ እዚህ ቤት እንደዚህ ብሏል ምናምን ብለን ሲናገር መሀል ምንገባ ከሆነ በስርዓት ራሱ ለናወራው እንደዚህ ብሏል እንደዚህ አይነት ስሙን ለማድረግ የሚሮራው እኮ አድምጠኝ እኮ አድምጠኝ። ይኸው አሁን ፓወር እንደጠየቀችው አንተ እንደጠየቅከው ምናምን ነገር ተራ በተራ ቀስ በቀስ እየጠየቅ ነው ምናምን ነገር እንዲመለስ ብናደርገው
ነገሮችን እናመሳጥራለን፣ እናገናኘዋለን። ገባ? እዛ ቤት እንደዚህ ብላል ምናምን እንለዋለን። ልክ ሲመልስ ግን የምንመልስለት ከሆነ የምንጨቃጨቀው ከሆነ እሱ በቃ ብጥብጥ ነው እዚህ ቤት ያለው ብሎ ጥሎ ይወጣል። ምንም መረጃም አናገኝም፣ ምንም ማስረጃም አናገኝም። ገባ? ወንድሜ ላስረዳ። አስገቡት። ግን አንድ ነገር ልንገርህ፣ ማስረጃ ጠይቁ ሲያወራ። ገባ? ዝም ብለህ ሰውን ታሳድስ ማኒፕሌት ያደርጋል። አንዴ ላስረዳህ ቤኮ ለሚናገረው ነገር ማስረጃ ሊኖረው ይገባል። እዚህ ላይ እያደረገ ያለው ምንድን ነው? ነገሮቹን እራሱ ወሬ አሳምሮ የራሱን ስቶሪ ሰርቶ የነበሩትን ነገሮች የነበሩትን ኤቪደንስ በሙሉ ማኒፕሌት አድርጎ የሰውን ጭንቅላት ብሬን ዎሽ ማድረግ ነው የፈለገው። ይሄ ግን አይሰራም። የሚናገር ከሆነ በኤቪደንስ አንተ እንዳልከው ሲናገር እዚህ ጋር የሰውን አይምሮ ማስቀየር ሳይሆን ኤቪደንስ ልኮ ይኸውልህ በእንደዚህ ሰዓት እንደዚህ ልናደርግ ይሄኛው ቴክስት ሜሴጅ አለኝ፣ ይሄኛው ቮይስ ሜሴጅ አለኝ፣ ይሄኛው ማስረጃ አለኝ ብሎ መጀመርታ ወደ አንተ ይልካል። ከዛ በኋላ ስለ ነገሮቹ መናገር። ይሄ ግን ምንድነው? ማኒፕሌሽን ብቻ፣ ወሬውን ማውራት ብቻ፣ እሱን እንደተመቸው ለሱን እንዴት ነፃ መሆን እችላለሁ ብሎ ከዛ ደግሞ የሰውን አይምሮ ለመግዛት ሞር ቲፎዞ እሱንም ከሱ ሳይድ የሚሆኑ ብዙ ሴቶችና ብዙ ወንዶች ቲፎዞ እንዲሆኑት ነገሩን ለማስቀየር ብቻ ነው እንጂ እኮ እኔ ከሁለቱም አካል ንጹህ ነኝ። እኔ እየጠየቅኩ ያለሁትኝ ያኔ ያወራውና አሁን የሚያወራው ዲፍረንት ስላለው የሚናገረው በኤቪደንስ መሆን። እኔ እኮ ጠይቄዋለሁ። ኢሞጂ ልኳል ወደ ጓደኛዋ፣ ስክሪንሾት አድርጌያለሁ። ቮይስ ሜሴጅ ዴሊት ያደረገበት ስክሪንሾት። ግን ምን መሰለሽ፣ ቆይ አንዴ እኔ ይኸውልሽ እኔ ቤት እንደኔ የኔን አቋም ነው የምነግርሽ። እሱ ጋር ያለውን ከቢላላ ጋር ይመሳሰላል። በእርግጥ ካርሎስ ረዥም ጊዜ ከእሱ ጋር አውርተዋል። የሆነ ቤትም የሆነ ነገር ተፈጥሯል። እኔ ቤት ግን እሱ ሲመጣ አውርቶ እስከሚጨርስ ጠብቀ ነው። ቢላላም አንቺም አለሽ፣ ካርሎስም አለ፣ ወንድሞቼ ናችሁ። እያንዳንዱን ነገር እየሰነጠረን ይሄ ነው ይሄ ነው ይሄኛው ኬት መጣ ብለን ልናዳምጠው ይገባል። አስጨርሰ ነው። ከዛ በኋላ ምንም እኮ ቮይሱን አውጣ ካላችሁኝ አንድ ስልክ አለ። አሁን እሱ የተናገረውን ከዛኛው ጋር አምጥቶ ማመሳከር ይቻላል። ጊዜ ከወሰድን ማለት ነው። የስ ጠብቀነዋል እኮ ግባና እናንተ እኔ ግን ሀሳቤን ሰጥቼ ልውረድ ወንድሜ። ከይቅርታ እሺ ውረጅ። እሺ ቅድም ማስወረደኛል ሀሳቤን ማለት ነው። እና ሁላችሁም ሰላም ብያለሁ። በቅድሚያ ደረጃ ሁላችንም እስኪ በመጀመሪያ ደረጃ ለተደረገ ወይም ደግሞ ተጎጂ ነኝ ላለችው ልጅ ትንሽ ማሰብ ብንችል፣ ለእሷ ማሰብ ባንችል እንኳን አትሊስት እንደዚህ ችግር ኖሮባቸው መውጣት ላልቻሉ ልጆች ማሰብ ብንችል። ለምን ቆየች? የሰው ልጅ 7 ዓመት እንኳን ወንጀል ተፈጽሞበት ለመውጣት ማለት ነው ፈርቶ የሚቆይ ሰው አለ። አብሶ ሴቶች፣ ወንዶች እግዚአብሔር ይስጣችሁ። እውነት ለመናገር ወንዶች እግዚአብሔር ይስጣችሁ። እኔ በጣም የማዝነው በኢትዮጵያ ሴቶች ነው። ብዙ ወንጀል ይፈጸማል፣ ብዙ ጉዳት ይደረጋል። ግን እንደ ኢትዮጵያ ሴት ጥቂቶቹን ካልሆነ በስተቀር ኢንጀነራሊ የኢትዮጵያ ሴት የሚሆንባቸው ነገር ይገባቸዋል ብዬ እስከ መጸጸት ድረስ ደርሳለሁ። ቢኮዝ ቪክቲም የሆኑ ሴቶች ሲመጡ ቅድሚያ ዱላ ወርዋሪ የኢትዮጵያ ሴቶች እናንተ ስለሆናችሁ፣ ጥቂት ሴቶች እንኳን ለቪክቲም ሴቶች መከራከር ሲጀምሩ ሎጎ የምንለጥፉላቸውና ወንጀለኛውን ለመደበቅ የምትሯሯጡት እናንተ ናችሁ። እኔ ሀጂ ምን አደረገ ምን ሰራ እዚህ ጋር ሪሌክስ እዚህ ጋር ወንጀለኛ የሚያጣራ አካል አለ፣ እሱ ያጣራው፣ እኔ አይመለከተኝም። ነገር ግን አንዳንዴ የሚያዳምጥ ሰው ብዙ ይታዘባል። ልጁ ከቅዳሜ ማታ ጀምሮ የሚናገራቸው ብዙ ንግግሮች አሉ። ሳይኮሎጂካሊ ሂዝ ስማርት ፐርሰን ነው። ገብቶ ካለ አይደለ? ስማርት ነው። ወንጀለኛ ነህ ወይም ደግሞ ይሄን አድርገሃል ብሎ ማስረጃው መጥቶ ፊት ለፊት እስኪፋጠጥ ድረስ የሚያምን ሰው አይደለም። አንድ ሰው ለመረዳት 30 ደቂቃ አይደለም 2 ደቂቃ በቂ ነው። ልጁ ሀቢባ ቤት እንኳን አይኔን ግንባር ታርገኝ ብሎ ክዶ ልክ መረጃው ሲመጣ ነው ሌላ ሀሳብ የሚያመጣው፣ ያንን ነገር ለማዳፈን ማለት ነው። ቅዳሜ እሁድ ብዙ ሰምተናል፣ ብዙ ታዝበናል። የኢትዮጵያ ሴቶች ግን እግዚአብሔር የስራችሁን ይስጣችሁ። ከጥቂቶች ሴቶች በስተቀረ የተሰማኝ ነው። ቪክቲም እህቶች ብዙ አሉ። ቆይ ቅርታ፣ ቪክቲም እህቶች ብዙ አሉ። ወንጀል ተፈጥሮ
ብዙ ነገር በጣም እናመሰግናለን አብሳላት። የሰጠሽው ሀሳብ በጣም ገዢ የሆነ ሀሳብ ነው። ግን አሁን የመጣንበት አጀንዳና አሁን ያምቺ የምታነሺው አጀንዳ የተለያየ ነው። በቀጣዩ አጀንዳ ታነሻለሽ አብሳላት። እባክሽ የኔ እህት ቀጣይ ታወሪያለሽ ፕሊስ። አሁን እኛ ስራ ትተን ነው ቁጭ ያለው እዚህ ጋር። ይሄን ጉዳይ እኮ አጠር አድርገሽ ተናገሪ አብሳላት ፕሊስ። በእናትሽ ትረካ አታርጊው። ወንድሜ ይቅርታ፣ ጌትሱ የምናገረው ነገር ልክ ካልሆነ ልታስቆመኝ ትችላለህ። አግባብ ያልሆነ ነገር ከተናገርክ ማስቆም ትችላለህ። በመጀመሪያ ደረጃ ሀቢባ ቤት ልጁ ስለተሰረቀው ስለ ሰሊና ሰዓት ሲወራ ምን ነበር የተባለው? ሆሊዴይ መጥታ እኔ ጋር አስቀምጣው ተቀብያለሁ ወስጃለሁ ነው ያለው። ዛሬ ግን እሱ ምን አለ? አባትየው ትኬት ተቆርጬላቸው እኔ ራሴ ሄደው ነው ያመጡት ብሏል። ለሱም ማስረጃ ብትጠይቁት መልካም ነው ባይ ነኝ። ሁለተኛ ነገር ደግሞ ለማንኛውም ነገር ሀቢባ ቤት እንኳን እሱ አደረገ ወይም ደግሞ ለተከራከረባቸው ሀሳቦች ምንም አይነት ማስረጃ አልተጠየቀም። መታወቅ ያለበት ነገር እስካሁን ድረስ ተበዳ የተባለችው ልጅ ናት ለተናገረችው ንግግር ማስረጃ አቅርቢ ስትባል የከረመችው ማስረጃ ስታመጣ የነበረው። ያም ሆነም የሚያምናት እሱ አልነበረም። ዩሮፕ ላይ አይደለም አሜሪካ ላይ ራሱ ብዙ ወንጀሎች ይካሄዳሉ። ብዙ ሰዎች ቪክተም ስለሆኑ ያደጉ ሀገሮች ላይ በነገራችን ላይ ይሄ ለሴቶችዬ ነው የሴት መብት መጀመሪያ ነው ብላችሁ የምትሉ እህቶች ያላችሁ እባካችሁ ልትነግሩኝ። እኔ መልካም እሱም በኋላ እንሄድበታለን እህቴ። በነገራችን ላይ እኛ አሁን ካርሎስ መረጃ ነው የምንፈልገው እዚህ ጋር ሁላችሁም መረጃ ምንድነው እሱ ነፃ ነው አይደለም ይሄ ምናምን አይደለም። እሱ የሚናገረው ነገር አለ። ቤኪ አንድ ጥያቄ ልጠይቅ። የልጅቷ ጓደኞችና ቤተሰቦች ወንጀለኛ ናቸው የሰሩት ወንጀል አለ ተብሎ ከተባለ ለምንድን ነው እነሱ ያልተደበቁት? ለምን እሱ ተደበቀ? ማፊያ ናቸው በጋራ የሰሩት ስራ አለ ከተባለ አባትየው ኦፊሻሊ ፌስቡክ ፔጁ ላይ አንተ ሌባ ነህ ብሎ ፖስቶታል። ማን ነው የሚጠብቀው? ሀጂ ለምን